ሰኔ 30 የመጥምቀ መለኮት ቅዱስ ዮሐንስ በዓል ለምን ይከበራል? ይህን በዓል ስናከብር ማድረግ የሚገቡን ሁለት ነገሮችንም እነግራችኋለሁ። ልጅ መውለድ አስባችሁና ፈልጋችሁ መውለድ ያቃታችሁ ሰዎች ካላችሁ በዚህች ዕለትም የምታደርጓትን አንዲት ነገር እነግራችኋለሁ። ትምህርቱ ግን ለብዙ እህቶቻችን ወንድሞቻችን ይጠቅማልና ሼር፣ ኮፒ ሊንክ በማድረግ ኮሜንት ላይ ቅዱስ ዮሐንስ እያላችሁ ጻፉልኝ። እንኳን ለመጥምቀ መለኮት ቅዱስ ዮሐንስ የልደት በዓል በሰላም በፍቅር አደረሳችሁ አደረሰን። ሴቶች ከወለዱት እርሱን የሚበልጥ የለም ብሎ ክርስቶስ የመሰከረለት ክርስቶስን በ6 ወር የሚበልጠው በማህፀን ውስጥ እያለ ለአምላኩ የሰገደ ለእመቤታችን ለቅድስት ድንግል ማርያም የጸጋ ስግደት እንደሚገባት ለሰው ልጆች ሁሉ ያስተማረ የክርስቶስ መንገድ ጠራጊ ነቢይ፣ ሐዋርያ፣ ሰማዕት፣ ባህታዊ፣ ካህን ይህን ሁሉ ክብር የያዘ ጻድቅና ቅዱስ ሰኔ 30 የተወለደበት ነው። የዚህን ጻድቅ በዓል ስናከብር ልናደርጋቸው የሚገቡ ሁለት ዋና ዋና ነገሮችን ልንገራችሁ። የመጀመሪያው በዚህ ጻድቅ ስም የተራቡትን ብናበላ፣ የተቸገሩትን ብንረዳ፣ የታሰሩትን ብንጠይቅ፣ እንዲሁም ደግሞ በስደት በግዞት ያሉትን ብናጽናና፣ ብንመክር፣ ብናስተምር፣ በክርስቶስ ወንጌል እንዲጸኑ ብናደርግ የቅዱስን ቃል ኪዳን ተሳታፊዎች እንሆናለን። ሁለተኛው የዚህን ጻድቅ ገድሉን ድርሳኑን አንብበን ተጋድሎውን ተረድተን በቃል ኪዳኑ ታምነን ክርስቶስን ብንማጸን የለመነውና በጎ የሆነው የልቦናችን ሐሳብ ይፈጸምልናል። በተጨማሪም ልጅ መውለድ አስባችሁ ልጅ ለመውለድ የተቸገራችሁ የትንሿ ቤተክርስቲያን መስራቾች ባልና ሚስቶች ካላችሁ ገድሉን አዝላችሁ አንብባችሁ ጸሎት አድርጋችሁ በቅዱስ ዮሐንስ ስም ብትማጸኑ ልጅን ትታደላላችሁ። ካህኑ ዘካርያስና እናቱ ኤልሳቤጥ በስተርጅና ያገኙት እጅግ ታላቅና ድንቅ ጻድቅ ስለሆነ በእርሱ ስም አምናችሁ በአባትህ በካህኑ ዘካርያስ ስለ እናትህ ስለ ቅድስት ኤልሳቤጥ ብለህ ልጅን ስጠኝ ብላችሁ ብትማጸኑ ልጅን ይሰጣችኋል። በዚህም በቃል ኪዳኑ ታምናችሁ ዝክሩን ዘክራችሁ ስለት ተስላችሁ ገድሉን ድርሳኑን አንብባችሁ ጸልያችሁ ብትማጸኑ ብትለምኑ ስዕለትን ብትሳሉ የልቦናችሁ ሐሳብ ይሳካላችኋል። የለመናችሁት ይፈጸምላችኋል። የመጥምቀ መለኮት ቅዱስ ዮሐንስ በረከት ረድኤቱ ከሁላችን ጋር ይሁን። አሜን።